ኤሌክትሪክ ሲቲን ከግድቦች፣ ከኒውክሌር ኃይል ተቋማት፣ ከነፋስ ተርባይኖች፣ ከመሬት ውስጥ ከሚወጣ እንፋሎት፣ ውቅያኖሶች በሚፈጥሩት ሞገድ እየመነጨ ከ200 ዓመታት በላይ ስንጠቀምበት ቆይተናል። ደግሞ የሶላር ፓኔሎችን በመጠቀም ከፀሐይ የሚገኘውን ጉልበት እየሰበሰብን እንገኛለን። ጃፓን ፊዞ ኤሌክትሪክ በሚባልና ኤሌክትሪክን አመንጭ በሆነ ማቴሪያል በመጠቀም ሰዎች በብዛት ከሚንቀሳቀሱባቸው የገበያ ማዕከሎችና የባቡር ጣቢያዎች የኤሌክትሪክ ጉልበትን እየሰበሰበች ትገኛለች። ታዲያ እነዚህንና ሁሉንም ሌሎቹንም የኃይል ማመንጫ ጣቢያዎች ብንመለከታቸው ይህንን ኃይል የሚያመነጩበት መርህ ወይም ሕግ ተመሳሳይ ነው። ይህንንም ሕግ ዓለማችን ለመጀመሪያ ጊዜ የተቀበለችው ከእንግሊዙ ሰልፍ ኢዱኬትድ ሚካኤል ፋራዳይ ነው። ፋራዳይ በ1831 በምስሉ ላይ የምትመለከቱትን ቀላል የሙከራ መሳሪያ ተጠቅሞ ነው ለዓለም የመጀመሪያ የሆነውን የኤሌክትሪክ አመንጪ ጄኔሬተርን የሰራው። ዛሬ በዚህ የቪዲዮ ክፍል ላይ የሚካኤል ፋራዳይን ሙከራ እዚሁ ሰርተን የምንመለከተው ይሆናል። ሙከራ 1። በዚህ ሙከራ ማግኔት የሚፈጥረውን ነን ኮንታክት ፎርስ እንመለከታለን። ለዚህ ሙከራ የሚያስፈልገንን ዕቃዎችና ቅደም ተከተሎችን እንመልከት። አንደኛ የሚያስፈልገን ደቃቅ ብረት ወይም አይረን ፊሊንግ ነው። ይህ በምስሉ ላይ የምትመለከቱት ደቃቅ ብረት ወይም አይረን ፊሊንግ ነው ማለት ነው። በሁለተኛ ደረጃ ለዚህ ሙከራ የሚያስፈልገን ማግኔት ነው። እኛ የተጠቀምነውና እዚህ ጋር በምስሉ ላይ የምትመለከቱት ሮድ ማግኔት ነው። ለዚህ ሙከራ ግን እናንተ የትኛውንም አይነት ማግኔት መጠቀም ትችላላችሁ ማለት ነው። በሶስተኛ ደረጃ ለዚህ ሙከራ ነጭ ወረቀት ያስፈልገናል። እዚህ ጋር እኛ የተጠቀምነው ኤ4 ፔፐር ነው። ማግኔቲክ ፊልድ ላይኑ ማፕ አድርጎ ሲፈጠር ማየት እንድንችል ነጭ ወረቀት ቢሆን ይመረጣል። የትኛውም አይነት ወረቀት መጠቀም እንችላለን። የሙከራው ቅደም ተከተል፣ በመጀመሪያ ሮድ ማግኔቱን ጠረጴዛ ላይ ማስቀመጥ፣ ሁለተኛው ደግሞ ወረቀቱን ማግኔቱ ላይ ማልበስ። ከዚህ በኋላ የተፈጨውን ደቃቅ ብረት ወረቀቱ ላይ እየነሰነስን የሚፈጠረውን የማግኔቲክ ፊልድ ላይን እንመለከታለን ማለት ነው። ልክ በሙከራው ላይ እንደምንመለከተው የተፈጨውን ደቃቅ ብረት ወረቀት ላይ ስንነሰንሰው ከታች ያለው ማግኔት የሚፈጥረውን የማግኔቲክ ፊልድ ላይን ወይም በአማርኛ መግነጢሳዊ ኃይል መስመሮችን ሰርቶ እንመለከተዋለን ማለት ነው። እዚህ ጋር የምትመለከቱት ይህ የተበታተኑ መስመሮች ማግኔት የሚፈጥረው መግነጢሳዊ ኃይል ወይም ማግኔቲክ ፊልድ ላይን መስመሮች ናቸው ማለት ነው። ውድ ተመልካቾቼ በዚህ ሙከራ ማግኔት የሚፈጥረው ነን ኮንታክት ፎርስ በሚፈጥረው የፎርስ ፊልድ ላይን ተመለከትን አይደል? እንግዲህ ይህ ተመሳሳይ ፎርስ ነው ኤሌክትሮንን ፑሽ በማድረግ በፋራዳይስ ሕግ መሰረት ኤሌክትሪክ ሲቲ እንዲፈጠር የሚያደርገው። በቀጣዩ ሙከራ ይህንን እንመለከታለን። ሙከራ 2። በዚህ ሙከራ በፋራዳይስ ሕግ መሰረት ኤሌክትሪክ ሲቲ እንዴት እንደሚፈጠር እንመለከታለን። ለዚህ ሙከራ የሚያስፈልጉንን ቅደም ተከተሎችና ዕቃዎች እንመልከት። አንደኛ የሚያስፈልገን ጋልቫኖሜትር ወይም ኮምፓስ፣ እኛ የተጠቀምነው ኮምፓስ ነው። ሁለተኛው ሮድ ማግኔት፣ የምትመለከቱት ሮድ ማግኔት ነው። ሶስተኛው ኮይል ኦፍ ዋየር፣ የተጠቀለለ የኮፐር ሽቦ፣ እንደምትመለከቱት የኮፐር ሽቦን ራሳችን ጠቅልለን አዘጋጅተናል ማለት ነው። ዳይ ወደ ሙከራው እስኪ እንሂድ። ይህ ሙከራ በ1831 ሚካኤል ፋራዳይ በሮያል ኢንስቲትዩት ኢንግላንድ ውስጥ የሰራው ተመሳሳይ ሙከራ ነው ማለት ነው። ልክ በሙከራው ላይ እንደምንመለከተው ማግኔቱን አንድ ወደፊትና አንድ ወደ ኋላ ስናንቀሳቅሰው ማግኔቱ የሚፈጥረው የፊልድ ላይን ወይም ፍለክስ በምትመለከቱት የኮፐር ኮይል ውስጥ የምትገኘውን ኤሌክትሮን ይገፋታል ማለት ነው። በዚህም ከረንት ተፈጠረ እንላለን ማለት ነው። ይህንንም ኢፌክት የኮምፓስ ኒድል ወይም ጠቋሚ ብረት ሲንቀሳቀስ ተመለከታችሁት አይደል? ልክ የምትመለከቱትን ሙከራ ተጠቅሞ ነው ሚካኤል ፋራዳይ የመጀመሪያውን ኤሌክትሪክ የሚመነጭበትን የተፈጥሮ መርህ የሰጠን። እስኪ አሁን ደግሞ ይህ ከላይ የተመለከትነው ሙከራ ምን ማለት እንደሆነና እንዴት ኤሌክትሪክን ማመንጨት እንደቻለ እንመልከት። ሁሉም ማግኔቶች የፎርስ ፊልድ ላይን አላቸው። ይህም ማግኔቲክ ፊልድ ላይን በመባል ይጠራል። ታዲያ ማግኔት በተጠቀለለ ኮፐር ሽቦ ውስጥ ሲገባና ወደፊትና ወደ ኋላ ሲንቀሳቀስ የኮፐር አተም ላይ የሚገኙትን ኤሌክትሮኖች ይገፋቸዋል። እነዚህም ኤሌክትሮኖች በዚህ ኤሌክትሮሞቲቭ ፎርስ በተባለ ኃይል ተገፍተው መንቀሳቀስ ይጀምራሉ። በዚህም ከረንት ተፈጠረ እንላለን። ልክ ከላይ እንደተመለከታችሁት ኤሌክትሪክ ሲቲ በፋራዳይ ሕግ መሰረት ለመፈጠር
ሁል ጊዜም 3 ነገሮች ያስፈልጉታል። አንደኛው የኤሌክትሪክ አስተላላፊ ገመድ ወይም የኮፐር ሽቦ፣ ሁለተኛ ፐርማነንት ማግኔት፣ ሶስተኛ እንቅስቃሴ። እዚህ አገላለጽ እንቅስቃሴ የሚባለው በማግኔቱና በሽቦ መካከል የሚፈጠር አንጻራዊ እንቅስቃሴ ሲሆን ይህ ማለት ታዲያ ማግኔቱ ሊንቀሳቀስ ይችላል ወይም ገመዱ ሊንቀሳቀስ ይችላል። ማለትም መብራት ለመመንጨት በፋራዳይስ ሕግ ሁል ጊዜም በገመዱና በሽቦ መካከል አንጻራዊ እንቅስቃሴ ያስፈልጋል። ከዚህ አንጻር ታዲያ በሀገራችን የሚገኘውን ታላቁ የህዳሴ ግድብም ሆነ ሌሎችንም ግድቦች ብንመለከት የሚሰጡት ጥቅም ውሃ ማጠራቀም ነው። ይህ የተጠራቀመ ውሃ ከከፍታ ቦታ ላይ ወደ ታች በመወርወር ተርባይን የሚባለውን የጄኔሬተር ክፍል ያሽከረክርና ኤሌክትሪክ እንዲመነጭ ያደርጋል። ልክ በተመሳሳይ መንገድ በቀላል የፋራዳይ ጄኔሬተር ሙከራ እንደተመለከት ነው። ሁሉም ግድቦች ጥቅማቸው ኢነርጂ ወይም ጉልበትን ማከማቸት ሲሆን ይህ ጉልበት ማለት ደግሞ ሐይቅ ሆኖ የሚከማቸው የውሃ ክፍል ማለት ነው። ታዲያ ከዚህ ወጣ ብለን የንፋስ ማመንጫን ስንመለከት የንፋስ ማመንጫ የሚሰራው የንፋስ ጉልበት በሚፈጥረው እሽክርክሮች ነው። ሳይንስ ሁል ጊዜም ሕጎችን ያጠናል፣ በግልጽ ይረዳል፣ ከዛም መርሆችን ገልጾ ያስተምራል። ማንኛውም ያንን መርህ ተከትሎ የሚሰራ አዲስ አጥኒ በተመሳሳይ መንገድ በፊት የነበረውንና በጥናት የተረጋገጠውን ተከትሎ ከሰራ ሁሌም እኩል የሆነ ውጤት ያገኛል። ይህ የሳይንስ መርህ ነው ታዲያ ሪፕሮዲዩሲቢሊቲ የሚባለው። ሪፕሮዲዩሲቢሊቲ ማለት የሳይንስ ሕጎች በተመሳሳይ ቅደም ተከተልና ቅድመ ሁኔታ ሲሞከሩ ተመሳሳይ ውጤትን ይሰጣሉ ማለት ነው። እናም እናንተ ይህንን ሕግ መሰረት አድርጋችሁ ከላይ ያሳየኋችሁን መሰረታዊ መርሆች ተጠቅማችሁ ኤሌክትሪክ ሲመነጭ ማየት የምትችሉ ይሆናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎች የሚደርሷችሁ ይሆናል። እንደ ሁልጊዜውም ሌሎቻችሁ ላይክ፣ ሼር እያደረጋችሁ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ሳምንት በሌላ የሳይንስ ቪዲዮ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።